አንደበታችሁ የህይወታችሁ መሪ ነው። ሰው አንደበቱን በአንደበቱ አይነት ልክ ነው ወክ የሚያደርገው። ነገው የሚወሰነው በነጋ አይደለም። ነገ የሚወሰነው ዛሬ በሚናገረው ከአንደበቱ በሚወጣው ቃል። ነጋችሁ የሚወሰነው በነገ በራሱ አይደለም። በነገ በራሱ ከተወሰነ ክፉ ቀን ስለሆነ ክፉ ነገር ነው የሚገጥማችሁ። ቀኖች ክፉ ናቸውና ዘመኑን ዋጁት። የመዋጀት ማለት ዋጋ ከፍላችሁ የናንተ ማድረግ ማለት ነው። ዋጋ የምትከፍሉት በመንፈሳዊ ዓለም ላይ ገንዘብ አይደለም የምትከፍሉት። የመንፈሳዊው ዓለም ከረንሲያችሁ ገንዘባ ቃላችሁ። ሁለት አይነት ክርስቲያኖች አሉ። አንደኛው ክርስቲያን ምንድነው? ጠቢብ ክርስቲያን ነው። ሌላኛው ክርስቲያን ደግሞ ሞኝ ክርስቲያን ወይንም ተላላ ይለዋል እግዚአብሔር ቃል። ጠቢብ ክርስቲያን ሁል ጊዜ ከአንደበቱ የሚወጣው ቃል እንደ እግዚአብሔር ቃል። ሞኝ ክርስቲያን ከአንደበቱ የሚወጣው ከሁኔታ አንጻር ነው የመጀመሪያው። እግዚአብሔር መልካም ነው። ዛሬ ደግሞ ባለፈው ስለ አንደበት ኃይል ስንመለከት ነበር። ኢየሱስ ጌታ ነው። አንደበት ሰው በህይወቱ ላይ ድንገት የሚጠቀመው ወይንም የሚጠቀማቸው ክፍሎች አሉ። የክፍሎች አሉት። ግን ዴይ ቱ ዴይ አንድ ሰው በህይወቱ የሚጠቀመው አንዱ ትልቁ ክፍል አንደበት ይባላል። ኢየሱስ ጌታ ነው። አንደበት አንደበት በሉ። ዛሬ አንደበታችን የህይወታችን መሪ እንደሆነ ላሳያችሁ ፈልጋለሁ። አንደበታችሁ ምንድነው? የህይወታችሁ መሪ ነው። ሰው አንደበቱን በአንደበቱ አይነት ልክ ነው ወክ የሚያደርገው። ነገው የሚወሰነው በነጋ አይደለም። ነገ የሚወሰነው ዛሬ በሚናገረው ከአንደበቱ በሚወጣው ቃል ነው። ኢየሱስ ጌታ ነው። ነጋችሁ የሚወሰነው በነገ በራሱ አይደለም። በነገ በራሱ ከተወሰነ ክፉ ቀን ስለሆነ ክፉ ነገር ነው የሚገጥማችሁ። ከኔ ጋር ናችሁ? መጽሐፍ ሲናገር ቀኖች ክፉ ናቸውና ዘመኑን ምን አድርጉት? ዋጁት። የመዋጀት ማለት ዋጋ ከፍላችሁ የናንተ ማድረግ ማለት ነው። ዋጋ የምትከፍሉት በመንፈሳዊ ዓለም ላይ ገንዘብ አይደለም የምትከፍሉት። የመንፈሳዊው ዓለም ከረንሲያችሁ ገንዘባችሁ ምናችሁ ነው? ቃላችሁ ነው። እስቲ የአንደበቴ ቃል ነው በሉ። ኢየሱስ ጌታ ነው። በዚህ ምድር ላይ ብዙ ነገሮችን ትገዛላችሁ። በምናችሁ? በገንዘባችሁ። ፎር ኤግዛምፕል ወንበር መግዛት ብንፈልግ በገንዘብ፣ ልብስ መግዛት ብትፈልጉ በገንዘባችሁ ነው የምትገዙት። ከኔ ጋር ናችሁ? ልብስ መግዛት ከፈለጋችሁ በካሽ አውጥታችሁ ነው የምትገዙት በዚህ ምድር ላይ። ግን መንፈሳዊው ዓለም ላይ ያለው ማንኛውንም ነገር ወደዚህ ምድር ፊዚካሉ ዓለም ላይ እንዲመጣ ምንድነው ከረንሲያችሁ? አንደበታችሁ ላይ ያለው ቃላችሁ ነው። በጣም ብዙ ሰው በህይወቱ የሚሸወድበትን ቁልፍ ነው መሰጣችሁ። በአንደበታችሁ ሮንግ ነገር እየተናገራችሁ ከሆነ እርግጠኛ ሆኜ ልንገራችሁ፣ የፈለገ ትንቢት ቃል ቢነገራችሁ ነጋችሁ አንደበት ይውላችሁ ከሚነገራችሁ ትንቢት የበለጠ እናንተ አንደበት ላይ ያለው ቃል ይበልጣል። አሜን በሉ። አንደበታችሁ ላይ ያለው ቃል ትልቅ ጉልበት አለው፣ ትልቅ ኃይል አለው። መጽሐፍ ቅዱስ ሲናገር ስለ አንደበት ሲናገር አንደበት ይላል እሳት ነው ይላል። አንደበታችሁ ምንድነው? እሳት ነው። አያችሁ፣ አንደበታችሁ ተራ ነገር አይደለም። የህይወታችሁ ነጋችሁ አንደበታችሁ ላይ ነው ያለው። አንድ ሰው ከሚናገረው ነገር ተነስታችሁ ነገውን ማወቅ ትችላላችሁ። አሁን ራሳችሁ ነጋችሁን የምታውቁት ራሳችሁ በራሳችሁ ዛሬ የምትናገሩትን አንደበት ራሳችሁ ኦዲት አድርጉት፣ ቼክ አድርጉት። በቀኑን ሙሉ ይኸውላችሁ ሁለት አይነት ሰዎች አሉ፣ ክርስቲያኖች። ሁለት አይነት ክርስቲያኖች አሉ። አንደኛው ክርስቲያን ጠቢብ ክርስቲያን። ከኔ ጋር ናችሁ? ሁለት አይነት ክርስቲያኖች አሉ። የመጀመሪያው ክርስቲያን ጠቢብ ክርስቲያን ነው። ሁለተኛው ክርስቲያን ደግሞ ተላላ ወይንም ሞኝ ክርስቲያን ነው። መጽሐፍ ቅዱስ ነው የሚናገረው። ሞኝ ክርስቲያን ነው። የመጀመሪያው ምንድነው ያልኳችሁ? ጠቢብ ክርስቲያን ነው። ጠቢብ ክርስቲያን ሁሉ ጊዜ ከአንደበቱ የሚወጣው ቃል እንደ እግዚአብሔር ቃል ነው። አያችሁ፣ ጠቢብ መሆናችሁን ራሳችሁን የምታውቁበት አንድ ቁልፍ ወይንም ነጋችሁ። የጠቢብ ሰው ነገው የተበላሸ አይደለም። የጠቢብ ሰው ነገው ብራይት ነው። የጠቢብ ሰው ነገው እንደ እግዚአብሔር ቃል የሆነ ነው። ኢየሱስ ጌታ ነው። ከኔ ጋር ናችሁ? የጠቢብ ሰው ነገው ሁኔታ እንደሚለው ሟርት እንደሚለው ራሳቸው እንደሚናገሩት ወይንም እናንተ ራሳችሁ እንደምትናገሩት አይደለም። የዛሬውን ቃል ከሰማችሁ እርግጠኛ ሆኜ ልንገራችሁ፣ በዚህ ምድር ላይ እስካላችሁ ድረስ የሚጠቅማችሁን ቁልፍ ነው የምሰጣችሁ። ያውም ደግሞ ዴይ ቱ ዴይ የምትናገሩ ስለሆነ ጠዋት ስትነሱ ከአንደበታችሁ የምትናገሩት ቃል ቀናችሁን በሙሉ ኮንትሮል እንደሚያደርግ ታውቃላችሁ። ጠዋት ስትነሱ አነሳሳችሁ፣ ንግግራችሁ ቀናችሁን ሙሉ ኮንትሮል የማድረግ አቅም አለው። ያን ቀን ብቻ አይደለም የሚቀጥለው ዘመናችሁም እንደ ንግግራችሁ እንዳወጣችሁት ቃል ነው የሚሆነው። ኢየሱስ ጌታ ነው።
አሜን አሜን አሜን። የምጽፉ ሰዎች አንደበታችሁ የህይወታችሁ መሪ እንደሆነ አንደበት የህይወቴ መሪ ነው ብላችሁ ጻፉ። ከዛ ሁለት አይነት ክርስቲያኖች አሉ። አንደኛው ክርስቲያን ምንድነው? ጠቢብ ክርስቲያን ነው። ሌላኛው ክርስቲያን ደግሞ ሞኝ ክርስቲያን ወይንም ተላላ ይለዋል የእግዚአብሔር ቃል። ሞኝ ክርስቲያን ወይንም ተላላ ክርስቲያን ይለዋል። ጠቢብ ክርስቲያን ሁሉ ጊዜ ከአንደበቱ የሚወጣው ቃል እንደ እግዚአብሔር ቃል ነው። ሞኝ ክርስቲያን ከአንደበቱ የሚወጣው ከሁኔታ አንፃር ነው የመጀመሪያው። አያችሁ፣ ሞኝ ክርስቲያን ሁሉ ጊዜ የሚናገረው ከሁኔታ አንፃር ነው። አሁን ዙሪያው ላይ ምንድነው ያለው? ኪሱ ላይ ገንዘብ ላይኖር ይችላል። ገንዘብ ስለሌለ የለኝም ብሎ ይናገራል። ከኔ ጋር ናችሁ? አሁን ያለው ነገር ማይመች ስለሆነ በቃ ህይወቴ ምንም ማይመች ነው። ህይወት እንዴት ነው ብላችሁ ብትጠይቁት ህይወት በጣም በቃ ቦሪንግ ነው ይልሃል። እርግጠኛ ሆኜ ልንገረው ይሄ ሰው ከዛ ክልል ውስጥ አይወጣ። 100% ከዛ ክልል ውስጥ አይወጣ። ኢየሱስ ጌታ ነው። የእግዚአብሔር ቃል ደካማ እኔ ምንድነኝ ይበልያል። ግን ትክክለኛ ማንነቱ ምንድነው? ደካማነት ነው። ግን ደካማነትን ከሁኔታ አንፃር በራሳችሁ ላይ ምን አትበሉ፣ አትናገሩ፣ አታውጁ። ምን በሉ? ብርቱ ነኝ። ኢየሱስ ጌታ ነው። ይኸውላችሁ ሻይን እያደረጋችሁ ትመጣላችሁ። ህይወታችሁ ሻይን ያደርጋል። ኑሯችሁ ሻይን ያደርጋል። ስራችሁ ሻይን ያደርጋል። ለምን? ከሁኔታ አንፃር አትናገሩማ። መጽሐፍ ቅዱሳችን ላይ የእግዚአብሔር ቃል ሲናገር ያንደበታችሁ ትልቁ አቅም ዘፍጥረት መጽሐፍ ላይ ሄዳችሁ ስትመለከቱ ዘፍጥረት ምዕራፍ 1 ቁጥር 3 ላይ ስለ አንደበት ኃይልና አቅም ነው ማሳያችሁ። ከዛ በኋላ ስለነዚህ አሁን እያወራው ስላለዋችሁ በደንብ አሳያችኋል። ከሰማችሁኝ እርግጠኛ ሆኜ ልንገራችሁ የብዙ ሰዎቻችሁ አንደበታችሁን እግዚአብሔር ዛሬ ይገተዋል። አንደበታችሁ በትክክል እንደ እግዚአብሔር ሐሳብ ብቻ ትናገራላችሁ። ከሁኔታ አንፃር ሳይሆን እግዚአብሔር ካየላችሁ ከነጋችሁ አንፃር አንደበታችሁ እንደዛ መስራት ይጀምራል። እሺ ጮኻችሁ አሜን ብላችሁ ሰዱ። መጽሐፍ ቅዱሳችን ላይ ዘፍጥረት መጽሐፍ ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምድርን ሲፈጥሩ ወይንም የፍጥረታት ሲፈጠሩ የሌለው ነገር ወደ መኖር ሲመጣ በእጃቸው አይደለም የሰሩት። አያችሁ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ይላል ብርሃን ይሁን አለ፣ ብርሃንም ሆነ ይላል። አያችሁ ይሁን አለ ማን? እግዚአብሔር። and God said let there be light and there was light። ምን ይሁን አለ? ብርሃን ይሁን ብሎ ምን አለ? ተናገረ። ማን? እግዚአብሔር። ኢየሱስ ጌታ ነው። አያችሁ በእጁ ሊሰራ አልሄደም። ያደረገው ምንድነው? ቃል ነው የተናገረው። ይሄ ቃል ነው ምን የሆነው? ብርሃን የሆነው። ማን ነው ጮኸ አሜን የሚል ሰው? ኢየሱስ ጌታ ነው። ሄዳችሁ 6 ላይ ደግሞ ስትመለከቱ እግዚአብሔር ይላል በውኖች መካከል ጠፍር ይሁን፣ ውሃና በውሃ መካከል ይክፈል አለ። ኢየሱስ ጌታ ነው። አያችሁ እግዚአብሔር ውኖችን ሲከፍላቸው በምንድን የከፈላቸው? በአንደበቱ ቃል ነው። የቃል አቅም እግዚአብሔር አምላካችን ራሱ ለቃል ትልቅ ቦታ አለ። ማን ነው ጮኸ አሜን የሚል ሰው? ሌላኛው ደግሞ ዘፍጥረት ምዕራፍ 1 ቁጥር 9 ላይ እግዚአብሔርም ይላል ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰቡ፣ የብሱም ይገለጥ አለ፣ እንዲሁም ሆነ። ሃሌሉያ። ምን አለ ነው የሚለው? እሺ እናገራለሁ፣ የምናገረው ቃል ይሆናል ብላችሁ አውጁ። እሺ ማን ነው ጮኸ አሜን የሚል ሰው? እሺ እጆቻችሁን ከፍ አድርጉና እናገራለሁ፣ የምናገረው ቃል በህይወቴ ላይ ይሆናል፣ ነገዬ እንደ ቃሌ ይሆናል በሉ። እሺ ወዳጆቼ ነጋችሁ እንደ ቃላችሁ ነው የሚሆን። አንደበታችሁ ላይ ኃይል አለ። ኢየሱስ ጌታ ነው። አንደበታችሁ ላይ ኃይል አለ። ማኮቫና ሳካቦስ ሌካ ባሮቫና ሳካቦስ ኢየሱስ ጌታ ነው። እሺ አንደበቴን እንደ እግዚአብሔር ቃል ተጠቀማለሁ በሉ። እሺ ከዚህ ቀን ጀምሮ በሉ። እሺ አንደበቴን በሉ። እሺ ለመልካም ቃል እጠቀማለሁ በሉ። እሺ ክፉ ቃልን አልናገርም። የምናገረው በረከትን ነው በሉ። እሺ የምናገረው ስኬትን ነው። የምናገረው አሸናፊነት ነው። በህይወት ዘመኔ ሁሉ እንደ እግዚአብሔር ቃል በሉ። እሺ አውጃለሁ። ማን ነው ጮሆ አሜን የሚል ሰው? ሃሌሉያ። አየ እንደ እግዚአብሔር ቃል የናዝሬቱ ኢየሱስ እግዚአብሔር ወልድ ሲናገር ቃል ነው ያወጣው።
ያ ቃል ነው ዛሬ ግዑዝ እንደሚታይ ይሁን። ኢየሱስ ጌታ ነው። 11ም ላይ ሄዳችሁ ስትመለከቱ እግዚአብሔር ይላል ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። ይሳይሶ ተናገረ። ከዛ ምን አለ? እንዲሁ ሆነ። አሜን አሜን አሜን። አያችሁ እርሱም ነገሮች የሌለው ወደ መኖር የመጣው በአንደበቱ ቃል ነው። የእግዚአብሔርም ቃል ይሁን ሲል ይሆናል ነገሮች። ዛሬም እግዚአብሔር እያለ ያለው ምንድነው? እናንተም መልካምን እንደ ቃል ተናገሩ፣ ያ ይፈጥራል፣ የሌለው ወደ መኖር ይመጣል። ማን ነው ጮኸ አሜን የሚል ሰው? ይኸውላችሁ ይሄ ቃል በዘመናችሁ ሁሉ የሚከተላችሁ ነው። ክብር ለናዝሬቱ ለኢየሱስ ይሁን። 14ም ላይ ሄዳችሁ ይሄንን ዘፍጥረት ላይ መጽሐፍ ቅዱስን ሄዳችሁ ስታነቡ ብዙ ቦታ እግዚአብሔር አለ ይላል። ያለው ነገር ነው ሕያው የሆነው። ከኔ ጋር ናችሁ? የተናገረው ቃል ነው ሕያው የሆነው። እናንተ አንብቡ። ዘፍጥረት ምዕራፍ 1 እስከ 3 ያለውን አንብቡት። ኢየሱስ ጌታ ነው። መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ ያለውን እናንተ በደንብ አንብቡት። ትልልቅ ነጥቦችና ትልልቅ ቁልፎችን ታገኛላችሁ። ኢየሱስ ጌታ ነው። እና አንደበታችሁን ከዚህ ቀን በኋላ በስንፍና አይደለም መናገር ያለባችሁ። የፈለገ ነገሩ የተበላሸ ሊሆን ይችላል፣ ምንም ሊሆን ይችላል። ሌላ ደግሞ ልጆቻችሁ ላይ ሮንግ የሆነ የትንቢት ቃል አትናገሩ፣ አታውጁ። ምላሳችሁን ጠብቁት፣ ቴክ ኬር አድርጉት። በጣም ስትራግል ያደርጋሉ ነገ። ኢየሱስ ጌታ። እናንተ ሳታውቁ አንዳንድ ሰዎችን ይዋቸው ሳያውቁ ልጆቻቸው ላይ ሊያናዷቸው ይችላል። አናዷቸው ከተናገሩ በኋላ ይቆጫሉ። ለምን ተናገርኩኝ ይላሉ። አያችሁ እነዚህ ሰዎች ራሳቸውን መግታት አለመቻላቸውን መጽሐፍ ቅዱስም ይናገራል። እንደርሳለን ወደዛ። እና ልጆቻችሁ ላይ አሁን የኔ ልጅ አለና ሲያጠፋ በጌታ ፊት ነው የምነግራችሁ፣ በረከት ነው የምናገርበት። አቃሏ የቃልን ኃይል የቃልን ጉልበት ስለማቀው የፈለገ ብናደድ ማወጅ ያለብኝ መልካምን ቃል። አያችሁ መጥፎ ቃል ስናገር እንዲስተካከል አይደለም እያረኩት ያለው፣ የባሰ ነገሩን ካደረገው የበለጠ እንዲያደርግ ነው። አንዳንድ ሰው አይገባው። ለምሳሌ ታማችሁ ሊሆን ይችላል። አየ ታማችሁ ነው አሁን ከረንትሊ ህመሙ ሊኖር ይችላል። ግን መጽሐፍ ቅዱስ ተናገሩ የሚለው አሁን ያለባችሁን ህመም አይደለም። ህመማችሁን በተናገራችሁ ቁጥር ህመማችሁ እየባሰ ነው እንጂ የሚመጣው እየጠፋ አይመጣም። ግን አሟችኋል፣ እውነት ነው። ምንድነው ማለት ያለባችሁ? በመገረፉ ቁስል ምን ብያለሁ? ተፈውሻለሁ። አየ የምታውጁት የፈውስ ቃል ነው። ያ የፈውስ ቃል ምንን ያመጣል? ወደ እናንተ ፈውስን ያመጣል። ማን ነው ጮኸ አሜን የሚል ሰው? አያችሁ የምታውጁት የምትናገሩት ነገር ምን የመወለድ አቅም አለው፣ ጉልበት አለው። ኢየሱስ ጌታ። አያችሁ ሕያው የመሆን አቅም አለው። ዛሬ የአንደበታችሁን ቃል እግዚአብሔር ይፈጥረዋል። እስቲ ጮኻችሁ አሜን በሉ። እስቲ መጽሐፍ ቅዱሳችሁ ላይ ሄደን ምሳሌ መጽሐፍ ላይ እንመለከታለን። የሰው ሆድ ካፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል ይላል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ። ሞትና ሕይወት በምላስ እጅ ላይ ናቸው። ኢየሱስ ጌታ ነው። አያችሁ መጽሐፍ ቅዱስ አንደበታችሁን ምላሳችሁን እጅ ነው። እጅ ለምሳሌ የእግዚአብሔር ሰው ስጠኝ እስቲ መጽሐፉን፣ ይሄው ሰጠኝ። መንፈሳዊው ዓለም ላይ አንድ ነገር ከእግዚአብሔር የምትቀበሉት በምላሳችሁ ነው። ምላሳችሁን እጅ ነው። እጅ ነው ምላስ። እስቲ ምላሴ እጅ ነው በሉ እስቲ። አያችሁ ምላሳችሁ እጅ ነው። መቀበል ትችላላችሁ፣ መስጠት ትችላላችሁ። ኢየሱስ ጌታ ነው። መጽሐፍ ቅዱስም ሞትና ሕይወትም በምላስ እጅ ላይ ነው። ሞት ያለው ምናችሁ ላይ? ምላሳችሁ ላይ ነው። ሕይወት ያለው ምናችሁ ላይ ነው? ምላሳችሁ ላይ ነው። ኢየሱስ ጌታ ነው። ተባረክ። አያችሁ በሕይወት በአንደበታችሁ ላይ ምንድነው የምትናገሩት? እስቲ ሙሉን ላንብብላችሁ። ኢየሱስ ጌታ ነው። እስቲ አንደበታችሁን ያዙትና እንዲያዙና ከዚህ ቀን ጀምሮ በሉ እስቲ እግዚአብሔር አምላክ እንደ ቃሉ ብቻ እንድናገር በሉ እስቲ አንደበቴን በጌታ በኢየሱስ ስም ፈውሶታል። ተናገሩ ፈውሶታል። አንደበቴ በሉ እስቲ በኢየሱስ ስም ተፈውሷል በሉ እስቲ ድገሙና አንደበቴ በሉ እስቲ በጌታ በኢየሱስ ስም ተፈውሷል። ማን ነው ጮኸ አሜን የሚል ሰው? ኢየሱስ ጌታ ነው።
ምን ይላል? ሞትና ሕይወት በምላስ እጅ ላይ ነው ካለ በኋላ ምሳሌ 18:21 ኢየሱስ ጌታ ነው። ምሳሌ 18:20 ጀምሮ ምን ይላል እግዚአብሔር ቃል? አንድ ላይ እናነበዋለን። ቆይ 18 የሰው ሆድ ካፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። እያችሁ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላል። ምን ማለት ነው? መርጣችሁ የምትናገሩት እናንተ ናችሁ። ምርጫው በእናንተ እጅ ላይ ነው። እግዚአብሔር ለእናንተ ምን አይልም? አይናገርም። እናንተ ለራሳችሁ ምን ታደርጋላችሁ? ትናገራላችሁ ነው። ምን የሚወዳትም የሚወዷትም የመረጣችሁትን የወደዳችሁትን ሞትን ከወደዳችሁ ሞትን ነው የምትናገሩት። ምናልባት ይሄ የስንፍና ቃል በህይወታችሁ ላይ ሮንግ ስለሆነ ሮንግ ነገር እንዲሆን ያደርግ። ግን የበረከትን ቃል ወዳጆቼ ምንም ላይኖራችሁ ይችላል። ግን ዛሬ አውጁ ነጋችሁ ላይ። ማን ነው ጮኸ አሜን የሚል ሰው? ኪሳራን አታውጁ፣ ባዶነትን አታውጁ፣ አለመሳካትን አታውጁ። ነጋችሁ ብራይት እንደሆነ ተናገሩ። ኢየሱስ ጌታ ነው። እኔ አንዳንድ ሰዎች ይገርመኛል። እኔ ለኔ እንደዚህ አይሆንልኝም እያለ እንዲሆንላቸው ይጠብቃል። ኖ ኖ ኖ ኖ ኖ እግዚአብሔር መርህና ፕሪንሲፕልን ሰጥቶናል፣ አስቀምጦልናል። ኢየሱስ ጌታ ነው። እኔና እናንተ ሰነፎች ስላልሆነን እንደ እግዚአብሔር ቃል እንናገራለን። የምንናገረው የአንደበታችን ቃል እንደ ቃሉ ይሆናል። አንደበታችን መግባቢያችን ብቻ አይደለም። አንደበታችን ሕይወትና ሞት መጥሪያችንና በረከትን እርግማንን ጭምር መጥሪያችን ነው። አንደበታችን መግባቢያችን ብቻ አይደለም። መግባቢያም ነው፣ እውነት ነው። ያ ብቻ አይደለም። መጽሐፍ ቅዱስ አንደበታችንን ሲናገር አንደበታችን ሕይወትና ሞትን መጥሪያችን ነው። ሕይወትንም እንጠራለን፣ ሞትንም እንጠራለን። ከዛ በኋላ ሌላኛው ደግሞ በረከትና እርግማንንም ጭምር መጥሪያችን ነው። በራሳችሁም ላይ በልጆቻችሁም ላይ በዘራችሁም ላይ የምትጠሩበት ነው አንደበታችሁ። ትልቁ በጥንቃቄ ካልያዛችሁ አንደበታችሁ ራሳችሁን ያጠፋችኋል። በጥንቃቄ ካልተጠቀማችሁ ኢየሱስ ጌታ በጥንቃቄ አንደበታችሁን እንደ እግዚአብሔር ቃል ካልተናገራችሁ ብዙ ዋጋ ያስከፍላችኋል። ምናችሁ? አንደበታችሁ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አንድ ነገር ልንገራችሁ። ያው ብዙዎቻችን ብዙ ሚስ የምናደርጋቸው ነገሮች አሉ። ልጆቻችሁ ላይ ስፔሻሊ ጥንቃቄ ማድረግ ያለባችሁ። እኛ ስናድ የሆነ ነገር ሲወድቅ ተሰበር ሲሰበር ማይሆን ቃል እናውጃለን ልጃችን ላይ። ያው ብዙ እናቶች የሚያደርጉት ነው። እኛም ስናድግ እንደዛ ያደግ ነው። ያ ነገር ግን ዋጋ ያስከፍላል። ከኔ ጋር ናችሁ? ያ ነገር ግን ምን ዋጋ ያስከፍላል። በህይወታችሁ ላይ ማወጅ፣ በልጆቻችሁ ላይ ማወጅና መናገር ያለባችሁ መልካምን ቃል ብቻ። ኢየሱስ ጌታ ነው። ሰው የፈለገውን ነገር ቢበል እናንተ መልካም ቃል አውጁ። ይሄ ትዕቢተኛ ነው የሚናገረው ቃል ይበላችሁ፣ ይበሏችሁ። አሜን አሜን አሜን። ሊሏችሁ ይችላሉ። ልክ ስታወሩ አረ እኔ እንደዚህ ነኝ እንደዚያ ነው ስትሉ ሊሉ ይችላሉ። የተናገራችሁትን ደግሞ ያዩታል። ማነው አሜን የሚል ሰው? ሰው ፈርታችሁ መልካምን ነገር ከመናገር ወደ ኋላ እንዳትሉ። እስቲ አልልም በሉ። እስቲ ድገሙና አልልም በሉ። እስቲ እንደ እግዚአብሔር ቃል ልጆቼ ላይ እናገራለሁ። እንደ እግዚአብሔር ቃል ተናገሩ። እንደ እግዚአብሔር ቃል በልጆቼ ላይ የበረከትን ቃል አውጃለሁ። እንደ እግዚአብሔር ቃል በኑሮዬ ላይ መልካምን ቃል አውጃለሁ። ተናገሩ። መልካምን ቃል አውጃለሁ። የኪሳራን ቃል አልናገርም በሉ። እስቲ ተናገሩ። አልናገርም በሉ። እስቲ አንደበቴ ላይ በረከት አለ። አንደበቴ ላይ በሉ። እስቲ ድል አለ። ኢየሱስ ጌታ ነው። እስቲ ጫዋቸው አሜን ብላችሁ ሰዶ ታስታውሳላችሁ። ዘውልቁ መጽሐፍ ዘውልቁ አይ ቲንክ ዘውልቁ ላይ እነ ኢያሱን ካስታወሳችሁ ኢየሱስ ጌታ ነው። እነዚህ ሰዎች ተላኩ። የተላኩ ሰዎች ወደ 12 ወር 10 ናቸው አይደል? ከተላኩ በኋላ የተላኩት ነጋች እንዲሰልሉ ነው የተላኩት። እንዲሰልሉ ተላኩ።
እነዚህ የተላኩ ሰዎች ግን ሁለቱ ንግግራቸው የተለየ ነው። እነዚህ ሌሎች 8ቱ ደግሞ የተናገሩት ከአንደበታቸው የወጣው ቃል ምንድነው ካላችሁኝ ከሁኔታ አንፃር ነው የተናገሩት። ውሸት አይደለም የተናገሩት። ግን መናገር ያለባቸው እንደ እግዚአብሔር ቃል ነው እንጂ እንደ እግዚአብሔር ቃል ነው እንጂ መናገር ያለባቸው ምን ብሏቸዋል እግዚአብሔር? ማርና ወተት ወደምታፈስበት ምድር ምን ትላላችሁ? ትገባላችሁ። ማን ነው ጮኸ አሜን የሚል ሰው? ለካ ከእግዚአብሔር አፍ ቃል ወጥቶ የወጣው ቃል በህይወታችሁ ላይ አካል እንዲለብስ የትኛውም ቻሌንጅ እንድታውጁ እግዚአብሔር አይናገርም። እግዚአብሔር የሚለው ምንድነው? እንደ ቃሌ አውጁ ነው። እንደ እግዚአብሔር ቃል አውጃለሁ የሚል ጮኸ አሜን ብሎ ይወስዳል በኢየሱስም። አያችሁ፣ እንደ እግዚአብሔር ቃል ስታውጁ ምን ይሆናል? ነገራችሁ እንደ ቃሉ ይሆናል። ካሌብና ኢያሱ ምን አሉ? አይ እኛም በጣ አይደለንም፣ እነሱ ከላያቸው ላይ ምን ተነስቷል? ጥላቸው ተነስቷል ነው ያሉት። ማን ነው ጮኸ አሜን የሚል ሰው? የእግዚአብሔርን ቃል አውጃለሁ በሉ እስኪ። ሁኔታን አልናገርም፣ ከሁኔታ በላይ የሆነ የእግዚአብሔር ቃል በሉ እስኪ። እርሱ ትልቅ ነው፣ እርሱ ኃያል ነው። በኔ ህይወት ላይ በሉ እስኪ፣ በኔ ዘመን ላይ የእግዚአብሔር ቃል ብቻ በቤቴ ላይ ይሰራል፣ በዘሬ ላይ ይሰራል። እኔ ራስ ነኝ፣ ጅራት አይደለሁም። እኔ የበላይ ነኝ፣ የበታች አይደለሁም። እኔ በሉሲ አሸናፊ ነኝ። ያየኝ ሁሉ ይወደኛል። የማይወደኝ ሰው እስከማይኖር ድረስ ተወዳጅነት በእኔ ላይ ነው። ማን ነው ጮኸ አሜን የሚል ሰው? አሜን ስትሉ በኢየሱስ ስም ይሁንባችሁ፣ ይሁንባችሁ በኢየሱስ ስም። receive it in the name of Jesus። ማን ነው ጮኸ አሜን? አላካ ፓራዚ ካቦሽ ማን ነው ጮኸ አሜን የሚል ሰው? የእግዚአብሔር ቃል ሕያው ነው ወዳጄ፣ የእግዚአብሔር ቃል ሕያው ነው ወዳጆቼ። ምድር የተመሰረተችው በእናንተም ህይወት ላይ ነጋችሁን የምትሰሩት ዛሬ በምትናገሩት ዛሬ በምታውጁት በአንደበታችሁ ቃል ነው። አሜን አሜን አሜን። ለካ እግዚአብሔር ከተናገረ በኋላ ከኛ የሚጠበቁ ነገሮች አሉ። እግዚአብሔር ከተናገረ በኋላ በቃ ሳይሆን እናንተ ደግሞ ምን መሆን አለባት? ሁኔታው ከባድ ነው። ታውቃለህ፣ ኒፍሌማውያን በጣም ረጃጅም ናቸው። ግን ረጃጅምነትን አይደለም የተናገሩት ካሌብና ኢያሱ። ሌሎች ምን አሉ? ረጃጅምነታቸውን ተናገሩ። ካሌብና ኢያሱ ግን ነው የተናገሩት ማንን ነው? እንደ እግዚአብሔር ቃል ነው የተናገሩት። እንደ ማን ቃል? እንደ እግዚአብሔር ቃል። ኢየሱስ ጌታ። ወዳጆቼ እያለ ያለው ምንድነው? ከሁኔታው ወጣችሁ እንደ ቃሌ ተናገሩ። ኢየሱስ ጌታ። ብዙ ሰው በረከቱን ሚስ የሚያደርግበት እዚህ ጋር ነው ያለው። ምንም ነገር ውስጥ ሁኑ የስንፍና ቃል አታውጁ። እኔ ሰው ሩንግ ነገር ሲናገር በጣም ያመኛል። ባይዙ አሩኑ ለምን እንደሆነ ውስጤ ድርብሽብሽ ነው የሚለው። እጣላ ቆይቷል። በቃ አሁን አንዳንድ 2-3 ሰው አግኝቼ የሚያወሩት ሁሉ በቃ የሆነ ፕሬዘንስ ባይዙ ኔጌቲቭ ንግግር አትሞስፈራችሁን በሙሉ ይቀይረዋል። ቤታችሁ ላይ የሆነ በቃ የምትናገሩት ንግግር የሚፈጥረው እንትና ደመናል በጌታ ፊት ደመና ይፈጥራል። ኦኬ፣ እንደውም ይሄ በጣም ምርጥ ምሳሌ ነው። ዝናብ ከመዝነቡ በፊት መጀመሪያ ምንድነው የሚሆነው? ኢቫፖሬት የሚያደርገው ደመና። አያችሁ፣ ሚተነው ደመና ያ እንጂ ሌላ ከሌላ ሀገር አይደለም ዝናብ የሚዘንበው። ራሱ ይሄ የተነነው ራሱ ነው የሚመጣው ወደታች። አያችሁ፣ ስትናገሩም ቃላችሁ ይተናል። ያ ራሱ ነው ደግሞ ወደ ህይወታችሁ የሚመጣው። ኢየሱስ ጌታ ነው። አየ መልካም ቃል ስትናገር መልካም ቃል ነው የሚተነው። ያ መልካም ቃል ራሱ ደግሞ ወደ እናንተ ይመጣል። ማን ነው ጮኸ አሜን የሚል ሰው? ቅብለና ሰሬቱ ለኢየሱስ። የምታውጁት የምትናገሩት ቃል ወደዳችሁም ጠላችሁም ከፊት ለፊታችኋል፣ ይጠብቃችኋል። ኢየሱስ ጌታ። አሁን ምንም ነገር ውስጥ ሁኑ፣ አሁን ምንም ነገር ውስጥ ሁኑ፣ ዴስቲኒያችሁ አንደበታችሁ ላይ ነው ያለ። ማን ነው አሜን የሚል ሰው? አንዳንድ ነገር ልንገራችሁ፣ ዝም ብዬ ጀስት ይጠቅማችኋል። ከኔ ቴስቲሞኒ ዝም ብዬ ልንገራችሁ። ኢየሱስ ጌታ ነው። ሁሉ ጊዜ እኔ ቤት ብትመጡ ታያላችሁ። ካርታ መግቢያዬ ላይ ካርታ አለ። ወደ እንትን እኔ ያለውበት ክፍል በሙሉ ረግጬ የምገባው ካርታ ነው። ከውስጥም ከውጭም ወደ ቶይሌትም ስገባ ካርታ አለ። ወደ ቤቴ ዋናም ስገባ ካርታ አለ። ኢየሱስ ጌታ። ምናልባት ለአንዳንድ ሰው ሞኝነት ነው ይመስለው፣ እኔ ግን ሰርቶልኛል። ማን ነው አሜን የሚል ሰው? አሜን አሜን። እኔ ላይ በሰርቷል። አይ አልፈልግም የሚል ሰው መብቱ ነው። ኢየሱስ ጌታ ነው። እንደ እግዚአብሔር ቃል ነው ያደረኩት። ልክ በጣም የሚገርማችሁ ነገር
ያወጅኩኝ የተናገርኩኝ ያኔ ስጸልይ አብረውኝ ነበሩ ዛሬም ያወራሉ እነሱ ዓለምን መዞር አልኩኝ ከሳሎን እንደ መኝታ ክፍል ይቀለኛል ብዬ ተናገርኩ ያኔ የዓለምን ካርታ ቁጭ አድርጌ ነው እየረገጥኩኝ ልክ ዳር ላይ ካያችሁ የባንዲራዎች ነው ያሉት ዳር ላይ ይሄ የባንዲራ የሀገር ስም ነው ይሄ ካርታ ኮነ ይሄኛው እንትኑ ነው ይሄኛው ግን ሙሉ ባንዲራው ነው የዓለም ሲያሜን በሉሲ እነዛን እንዲህ ያልኩ ነው ምረግተው ገበለና ዘሬቱ ለኢየሱስ እየረገጥኩኝ አውጃለሁ ማን ነው ጮሃ አሜን የሚል ሰው እጆቻችሁን ከፍ አድርጉና አንደበቴን እንደ እግዚአብሔር ቃል አውጃለሁ በሉሲ ገበለና ዘሬቱ ለኢየሱስ ይሁን